ምን አይነት ጥያቄ? አንድ ቀን ሽጉጥ ደቅነህ ልታስፈራራኝ ሞክረህ ነበር። እባክህ መስሎ ነው። እኔ ከተፈጠርኩኝ ሽጉጥ ይዣለሁ። እውነቱን ተናገር። እውነቱ ምንድን ነው? ይኸውልህ በጣም ከባድ ችግር ነው የሚገጥመህ። ይሄንን ጥያቄ ካልመለስክ በጭራሽ ከነኚህ እስሮች ነፃ አትሆንም። አቶ ታደለ እኔ ያልከውን ነገር አላደረኩም። አንተ ልጅ አትዋሽ ብያለሁ። ቆይ ባደርገው እንኳን እንዴት ነው እኔ ነኝ ብዬ የምናገር? አንተስ እንዴት እኔ ነኝ ይላል ብለህ ትጠብቃለህ? እንግዲህ ምርጫው ያንተ ነው። ትንሽ ጊዜ ብቻ እንደተው ማለት ነው። አድኑኝ! አንድ ነገር አስጠነቅቃለሁ። ልጃችን አጠገብ ድርሽ እንዳትል። ራሄል ገና አንድ ፍሬ ልጅ ናት። ሁሉን ያወቀች የሚመስል ክፉና ደግ የማትለይ ከወላጆቿ ጉያ ወታ የማታውቅ ልጅ ነች። እንደሷ አይነት ሴት ደግሞ ለእንዳንተ አይነቱ በየሄደበት ለሚያድር ወንድ የምትገባ አይደለች። ልጄን በተሳሳተ መንገድ እየመራት እንድትወስድ በጭራሽ አልፈቅድልህም። ልጃችንን ለማዳን መምታት ካለብን እንመታለን፣ መግደል ካለብን እንገላለን። ለልጃችን ስንል የማናደርገው ምንም ነገር የለም። ገባ? የምን ጩኸት ነው የምሰማው? ምን አባሽ ፈልግሽ? የሆነ ጩኸት ሰምቻለሁ። ማን ይጮህ? አንተ ነህ? አንቺ ያምሻል? ነካ ያረግሻል? እርግጠኛ ነህ? የሰው ያለ የሚል ድምፅ አልሰማሁም። አሁን ቀጥ ብለሽ ከዚህ ቤት ውጪ። ድጋሚ እዚህ ቤት ላይሽ አልፈልግም። ማን ነው እዛ ያለው? የማን ድምፅ? አንቺ ልጅ ያምሻል እንዴ? ቆይ ችግርሽ ምንድን ነው? የሚያምሽ ከሆነ ሐኪም ቤት ልውሰድሽ። ቆይ ማን ነው? ማንን አፍነህ ነው? ማፈን ብችል አንቺን ነበረ ማፈንሽ። አሁን ቀጥ ብለሽ ከቤቴ ውጪ፣ አለበለዚያ እዚሁ ነው አንቄ መገልሽ። አልወጣም። እዚህ ቤትማ የሆነ የሰራኸው ስራ አለ። ነፍሴን ሰጣታለሁ ያልካት ልጅ ጠፍታ አንተ እዚህ ምንድን ነው የምትሰራው? አንቺ የተረገምሽ የልጄን ስም አታንሺ። ነይ፣ የት ልታመልጭኝ? ህይወት አታመልጭኝ። አንቺ ቆይ ግን የግል ስራ የለሽም? የግል ጉዳይ አባቴ ማግኘት ነው። አባቴ በህልሙ ተወግቶ ሞት አላልሽም እንዴ? እንዴት ነው የሞተ አባት ተመልሶ አባት የሚሆንሽ? አንቺ ህይወት እናትሽ እንዴት አድርጋ ብታሳድግሽ ነው ግን እንደዚህ ክብር የሌላት ሴት ሆንሽ? እናቴ በስነ ስርዓት ነው ያሳደገችኝ። በእርግጥ እንደሷ አይነት ጨዋና መልካም ሴት እንዳንቺ አይነት ባለጌ ሴት ልታሳድጋችሁ። ዋው! ዛሬ ምን ተገኝቶ ነው እናቴን አደነካት? አንቺን ባየሁሽ ቁጥር ሁሌ ይገርመኝ ነበረ። እንዴት ነው ያችን የመሰለች መልካም ሴት እንደዚች አይነት የሰው ሾክ የወለደችው እያልኩ በጣም እገረም ነበር። ያችን የመሰለች ሴት አንተን በጣም ነበር የምታፈቅር። አንተ ትመጣለህ ብላ 5 ዓመት ነበር የጠበቀች። እኔ የማፈቅራት ሴት ስለነበረች መመለስ አልቻልኩም። የማታፈቅራት ከሆነ ለምን ሽማግሌ ላክ? አብረካት የማትሆን ከሆነና የማትፈልጋት ከሆነ ለምን ተስፋ ሰጠካት? በመጀመሪያ እኔማ ሀሳብ እሷን አግብቶ ለመኖር ነበረ። ሽማግሌ ልኬ የሰርጉ ቀን ተቆርጦ እያለ በመሃል ድንገት ችግር ተፈጠረ። እኔም ወደዚህ መጣሁ። ከዛ ከፍሬ ፍቅር ያዘኝ። እሷን ትቼ ደግሞ መምጣት አልቻልኩም። ልምጣ ብልም አልችልም ነበር። የአንዲት ምስኪንን ሴት ቤት ለምን? ከኛ ውጪ ሚስጥርን የሚሰማ ሰው አለ እንደዚህ ቤት? አንቺ ልጅ ነግሬሻለሁ። እሺ የሆነ ሰውማ እንደደበቅ አውቄው ነበር። ህይወት አንቺ የተረገምሽ ህይወት! አንተ ሮቤልን ነው? ቀጥ ብለሽ ውጪ ከዚህ ህይወት! እዚህ ጉዳይ ውስጥ አትግቢ፣ ውጪ!
ህይወት እጄ ፍቺኝ፣ አሁኑን ፍቺኝ። አባዬ ምን ማድረግ ነው? እሱ ቆይ ምን አደረገ? ህይወት ልጄን ደብቆ ያስቀምጣት እሱ ነው። ልጄ ከአንተና ከሚስት ተደብቃን የተቀመጠችው። አፍህን ያዝ። ልጄ እኛን የምትደብቅበት ምንም አይነት ምክንያት የላትም። ኧረ እባክህ እንደዛን ይሸወደች? ነግሬሃለሁ። ስለ ልጄ መጥፎ ነገር ካፍህ ይውጣና እዚሁ ጨፍልቄ ነው የምገልህ። አባዬ ከዚህ ቤት በህይወት በመውጣቱ ማመስገን ሲገባህ እንዴት ትዝታለህ? ይሄ ሞሽላቃ ልጄ የተደበቀችበትን ቦታ እያወቀ ዝም የሚለው የማይናገረው ምን አባቱ ፈልጎ ነው? ደግሞ እስከኔ ከአባቷ የሚደብቀው ምን አስቦ ነው? ከአንተና ከእናቷ ለመጠበቅ። ይህ ወሬኛ። እስኪ መጀመሪያ ራስን መጠበቅ ቻለ። ሮቤል ያለችበትን ለምን አልነገርካቸውም? ነግሬዋለሁ። ሚስቱ ልጁ ጋር ልኮ እኔን ለመግደል ነበር ያሰበው። አንተን መግደል ብፈልግ ኖሮ እንደዚህ አይነት ቦታ ላይ አላደርገውም። ሮቢ ደህና ነህ? ማጅራቴን በዱላ ነው የመታችኝ። ማነች እሷ? ፍሬ ነች። ምን ልሁን ብላ ነው? እኚህ የተረገሙ ሰውን ለመግዳት ምን ምክንያት ይፈልጋሉ? ቆይ አንተ ምን አደረካቸው? ይሄ እኮ ወንጀል ነው። ልጃቸው ስለጠላቻቸው እኔን መውቀስ ይፈልጋሉ። አንተም እኮ ያለችበትን መደበቅ አልነበረብህም። አትንገራቸው ብላ ለምናኛለች። እሷ ያልፈለገችውን እኔ ለምን አደርጋለሁ? እና አሁን እሷ መታዳነች? ህይወት አሁን ከዚህ ሰጪኝ። እሺ ና ያዘኝ። ይኸውልህ ሁለተኛ እኔንም ሆነ ቤተሰቤን እዳፈራለሁ ብትል ከዚህ የከፋ ነገር ይጠብቃል። አባዬ በጣም ትልቅ ስህተት ነው የሰራከው። ምን አይነት ትልቅ ጥፋት እንዳጠፋ አታውቅም። ይብቃ እባክህ፣ ወሬ አታብዛ። ቢገባ ህይወትን ያተረፍኩልህ እኔ ነኝ። እሺ አባዬ ለምን እንደዚህ ያደረክ? ይሄ እኮ ከባድ ወንጀል ነው። አንቺ ምናምን ትሆንሽ ልጅ ይዘሽው ትወጫለሽ ወይስ ሁለታችሁንም እዚህ ሰባብሬ ልጣላችሁ? ትሰማኛለህ? ከዚህ በኋላ አንተም ሆነ ሚስት የፀጉሬን ዘለላ አትነኩትም። እሺ እኔ የምለው አንተ ሰውዬ ዛሬ ከዚህ ቤት በህይወት መውጣት አልፈልግም። አባዬ እየወጣን እኮ ነው። ና እስኪንከኝ። ሮቢ ተው እንጂ በዚህ ሁኔታ ልትጣላው ነው? ስትታይ ወንድ ትመስላለህ። አልጫ የሆንክ ነገር። በልጁ የተጠላና የሚናቅ አባት መሆን ነው ወንድነት? አንተ አባትን ስለምጠላ ሁሉም ልጅ አባቱን እንዲጠላ ትፈልጋለህ አይደል? ይሄ ግን በጭራሽ አይሳካልህም። ራሄል እኔንም ሆነ እናቷን በጭራሽ አጠላ። በጣም ነው የምትወደን። እኛም ደግሞ ከራሳችን በላይ እንወዳታለን። አስፈላጊ ከሆነ ህይወታችንን እንሰጣታለን። ሮቢ እንሂድ በቃ። እኔም የምጠላው አባቴ ቤት የለም፣ እሷም የምትወዳቸው ወላጆቿ ቤት የለችም። ታዲያ ምን ልዩነት አለው? እሷን እናቷ ፈልጋ ታመጣታለች። ልጃችንን ግን ከየትም ብለን ፈልገን እናመጣታለን። በጣም ብዙ ልዩነት አለ። ማናችንም እሷን ሳናገኝ አርፈን አንቀመጥም። አየህ፣ እንደ ራሄል ለመሆን ወላጅ የሚፈልገው ልጅ መሆን አለበት። አንተ እንደሆነ እንዳየው ወላጆች አይፈልጉም። ሮቢ እንሂድ። እሱ የሚለውን አትስማ። አሁን በእናትህ ከፊቴ ዞር በይ። አንቺ ቁንጫስ ይዘሽ ውጪ። ይሩጣ ምን ተፈጥሮ ነው? ከዚህ ስወጣ ጠብቃ ፍሬ ጭንቅላት መታች። እርግጠኛ ነህ ፍሬ ነች? አዎ፣ ከአንቺ ጋር ስናወራ በር ስትለጠፋ እያዳመጠች ነበር። እኔ እንዴት አልሰማሁም? በሆነ ብረት ወይ ዱላ ስትመታኝ ወደኩኝ። ከዛ ልነሳ ስል ድጋሚ መታች። ከዛ ራሴን ሳት። ወይኔ ፈጣሪ!
ቆይ ሰዎቹ አብደዋል እንዴ? ስነሳ እጅና እግሬን አስረኝ አፌን ደግሞ በጨርቅ አፈነኝ ፊት ለፊቴ ቆማ አየኋት። ምን ፈልገው ነው እንደዚህ ያደረጉ? በመሃል አፌ ላይ ያሰረችውን ጨርቅ ስትፈታው ጮህኩኝ። በቃ ምን አለፋሽ ነው ያልኩት። እኔ እኮ ጩኸት ሰምቼ ነው የመጣሁት። ፍሬን ግን አላየሁም። ከዚህ በፊት ስጮህ አልሰማሽኝ? እኔ ሰማሁት የአሁኑን ጩኸት ብቻ ነው። ቆይ እንዴት ነው ያልሰማሽው? አንቺ እንድትሰሚ ብዬ እኮ ነበር የጮህኩት። በመሃል ታደለ መጥቶ ይዞኝ ወጥቶ ነበር። ምናልባት የዛን ይሆን? አሃ ስለዚህ ስጮህ እንዳትሰሚኝ አንቺን ይዞሽ ወጣ ማለት ነው። እኔ እኮ አባዬ መጥቶ ምሳ እንብላ ብሎ ይዞኝ ሲወጣ በጣም ገርሞኝ ነበር። ለካ የሚሰሩት ነገር እንዳይታወቅባቸው ነው እነዚህ አውሬዎች። እሱ ጩኸቴ እንዳይሰማ ሲያደርግ እሷ ደግሞ በዱላ ጭንቅላቴ መታች። ስለዚህ የመግደል ሙከራ ነው ያደረጉብኝ ማለት ነው። ድጋሚ ነው የመታችክ? የመጨረሻው ምት ሳይሆን የመግደል ሙከራ ነው ያደረገችብኝ። ፈጣሪ ባያተርፈኝ ፈልጣ ልገለኝ ነበር። ወይኔ ምን አይነት ጭካኔ ነው በፈጣሪ። አይዞህ ሮቢ። ፍርዬ። ሄሎ ታዴ። ወይ አትጨነቅ፣ አግኝቻታለሁ። ፈጣሪ ይመስገን። እንዴት ነሽ? ደህና ነሽ? ግን ደህና ነች። ውይ ተመስገን። ዋናው እሷ ደህና መሆኗ ነው። አንቺ የት ሆነሽ ነው? እሷ ጋር ነኝ፣ እመጣለሁ። እሺ። በጣም አመሰግናለሁ። ለምን? እኔን ከዛ ቤት ለማስወጣት ስትከራከር እየሰማሁሽ ነበር። አንተ እንደዛ ሆነ ካይ ካለው ብዬ በጭራሽ አልጠበቅኩም ነበር። እኔ ግን አንቺ መተሽ እንደምታድኝኝ አውቄ ነበር። ፈጣሪ ረድቶኝ እንጂ ሰውየው እኔንም ሊያንቀኝ እያሯሯጠኝ ነበር። ድሮም ለወለዳቸው ልጆች ልቡ ማይራራ ለኔ ልራራ ነው። ፈጣሪ እንኳን አተረፈ። ህይወት ምን ጥለሽ ነው? ስልክ ይዤ ነበር። ወይኔ ፈጣሪ የጣልኩት። የኔን ስልክ ስጭኝና ደውዬ ላረጋ። ያንተ ስልክ እኮ ነው። የኔን ስልክ ለምን ይዘሽ ወጣሽ? ወይኔ እዛ ቤት ትቼው መጣሁ እንዴ? ታደለ ቤት? እንዴት እዛ ትቼው እመጣለሁ? እስኪ መጀመሪያ ደውለን እናረጋግጥ። አይ ስልኩ ሲጠራ ከሰሙ ገብተው ያነሱታል። እስካሁን አንስተውት ቢሆንስ? ወይኔ ህይወት፣ አሁን እጅ ውስጥ ከገባ በጭራሽ አይሰጠንም። እሺ አንቺ ስልክ የት ነው ያለው? ቆይ ምን አይነት ሰው ነኝ? እንዴት ስልክ እዛ ትቼ እመጣለሁ? ሮቤል አትደውል። ህይወት ከወሰዱት የማይወሰዱት በዚህ ልክማ እንድትጨነቂ አልፈልግም። ለምን ተብሎ? እነዛ አውሬዎች ደግሞ ለስልክ ብለውኛል ሊያሳምኑ ነው። እዚህም አንድ ቦታ ወድቆ ሊሆን ይችላል። እስኪ አንድ ጊዜ ደውይበት። ድምፁን ሰምተው ያነሱታል። ይኸውልሽ ሰውየው ሳሎን ተቀምጦ ነበር። ወደ መኝታ ቤት ካልገባ ሊሰማው አይችልም። ስለዚህ አንድ ጊዜ ደውልሽ ሞክሪ። ቢያንስ ያለበትን እንወቅ። ልክ ነህ። በዚህ ሰዓት ብቻውን ጓዳ ምን ሊሰራ ይገባል? ወይኔ ፈጣሪ፣ እዚህ ሆኖ ነው እንዴ? አንቺ ለምን አባሽ ነው የምታነሺው? ዝጊ። ከህይወታችን ማትወጣው እንዴ? ምን አድርጉ ነው የምትለን? ምንድነው ከኛ የምትፈልገው? ህይወት ከህይወታችን ውጪ እገልሻለሁ። አንገትሽን አንቄ ጸጥ ነው ማደርግሽ። ሮቢ ምን ሆነ ነው? ለምንድን ነው ስልክን በሰው የምታስነሳው? ስልኩን ቤት ትቼ ወጥቼ ነው። እንዴ ጠዋት ስደውል የሆነች ሴት አነሳች። ጭራሽ ምግብ ሰጅላት
ብሎኛል ብላ ምግብ ይዛ መጣች። ቆይ ህይወትን ነው ሌላ ሴት የምትያት? ስሟ ጠፍቶብኝ እኮ ነው። ለምንድን ነው ህይወትን በዚህ ልክ የጠላሻት? ቆይ ሮቢ፣ ለምንድን ነው በዚህ ሰዓት ስለሷ የምናወራው እንዴ? እኔ እኮ እዚህ ያለሁት አንተን ብዬ ነው። ቆይ አንተ የት ነህ? ራሔል ትሰሚኛለሽ? እኔም ብለሽ ሳይሆን ወላጆችሽን ሸሽተሽ ነው የመጣሽው። እሺ በእርግጥ ልክ ነህ። ሰላሜን የነሱኝ እነሱ ናቸው። ግን ደግሞ ከእነሱ ሸሽቼ እዚህ የመጣሁት እኮ ብቸኝነቴን ለመርሳት ነው። እኔ ጥሩ ሁኔታ ላይ አልነበርኩም። ለዛ ነው የጠፋሁት። ምን ነው? ምን ሆንክብኝ? ከሰዎች ጋር ተጋጭቼ ነበር። ያቺ ሰበበኛ ነች አይደል? ከሰው ጋር የምታጋጭ አይደለችም። ነች ሮቢ። ሁሌ እሷ ነች አንተን የሚጎዳ ነገር ውስጥ የምከትፍ። ራሔል ለምንድን ነው የምልሽን ማሰሚኝ እንዴ? ቆይ ለምንድን ነው ለእሷ ለመደበቅ የምትሞክረው? እሷ እኮ አንተን ከመጉዳት ውጭ ምንም ስራ የላትም። በአንቺ ምክንያት ነው የተጋጨሁት። ምን? ሰምተሽኛል አይደል? ምን? በእኔ ምክንያት? ለምን? ከማን ጋር ተጋጨ? ከወላጆችሽ ጋር። ከቤት እንዳልወጣ ደግሞ አፈነ ይዞኝ ነበር። ሮቢ ቆይ እነዚህ ሰዎች ምንድነው የሚፈልጉት እንዴ? እኔ ፈልጌ ከቤት ለወጣሁት ለምንድን ነው አንተን የሚያስጨንቁ? እሱ ስታገኛቸው ጠይቂያቸው። እሺ አሁን ግን ከቤትም ወጥቻለሁ፣ ስልኬንም አግኝቻለሁ። እና ወደ እኔ ነው የምትመጣው? አዎ ወደ አንቺ ነው የምመጣው። እሺ ቶሎ ና፣ እኔም እየጠበቅኩ ነው። ደግሞ ምን ቀረሽ? ምን አደረገ ብላችሁ ነው ልጁ ልትገሉት የነበረው? ልትገሉት? ምን? ቆይ ባልና ሚስት አብዳችኋል እንዴ? ልጁን መግደል በህግ የማይስጠይቅ መስሏችሁ ነው? አንቺ ልጅ ምን አባሽ ነው የምትቀባጥሪው? ያምሻል? ልትክር ነው እንዴ? እኔ እኮ በዓይኔ አይቻለሁ። ምንድን ነው ያየሽው? እጅ እግሩን አስራ አፉን በጨርቅ አፍነ ልትገለው እኮ ስትሞክር በዓይኔ በብረቱ አይቻለሁ። ምንድን ነው ያልሽው? አንቺ ልጅ ምን እያልሽ እንደሆነ ግን ታውቂያለሽ? ከዚህ በፊት በአስከፊ ሁኔታ የገደልካቸውን ሰዎች ችግር ሳትፈታ ይሄን ምስኪን ምን አድርገህ ብለህ ነው ልትገለው የሞከርከው? ህይወት፣ አንቺ ልጅ ስለሆንሽ የምታወሪው ነገር በጠቅላላ ለአንቺ ቀልድ ነው ይመስልሽ አይደል? አይቻለሁ። በዓይኔ በብረቱ ያየሁትን ነገር ደግሞ መካድ አትችልም። ወይኔ ታደለ፣ እቺን የተረገመች ሴት በምን ቀን ያገኘዋት? አንቺን ያገኘውበት ቀን የተረገመች ትሁን ህይወት። እኔ እንደፈለክ እርገመኝ፣ ያየሁትን ነገር ግን መካድ አትችልም። ሁሉንም ነገር አይቻለሁ። ነገሩ ሲጀመር አንቺ እዚህ አይደል ያገኘሽው? እዚህ ቁጭ ብዬ አይደል የመጣሽው? አይ ታዲ፣ ይሄ ምክንያት እውነታውን ይቀይረዋል ብለክ ነው? በጭራሽ አይቀይረውም። አሁን ሮቤል ሊከሳችሁ ፖሊስ ጣቢያ ሄዷል። እና ምን ይጠበስ? ለምን አንቺ አብረሽው አልሄድሽም ታዲያ? አይ እኔማ ለምስክርነት ስፈለግ እሄዳለሁ። አንተ ግን ለመከሰስ ተዘጋጅ። እሱ ሊከሰኝ ሲሄድ አንቺ ልታስፈራሪኝ መምጣትሽ ነው አይደል? አዎ እንግዲህ እጅ ላይ ወድቀሃል። ያደረከውን እያንዳንዱን ነገር እመሰክራለሁ። በጣም ጥሩ፣ ሂጂና መስክሪ። ሰው የመግደል ልማድ ያለ፣ ከዚህ በፊትም ደግሞ በጭካኔ የገደልካቸው ቤተሰቦች እንዳሉ ሲታወቅ ምን የሚፈጠር ነው ይመስል? ህይወት፣ ምን ፈልገሽ ነው ይሄንን ሁሉ የምትነግሪኝ? ሂጂና መስክሪ ያልኩሽ አይደል? አንተ አባቴ እንደሆንክ ለቤተሰብ ካስተዋወክ ግን በጭራሽ አላደርገው። በዚህ አስፈራርተሽ ልጄ ልትሆኚ ነው አይደል? ሀሳብሽ እንደዛ ነው? እኔ እኮ በነፍስ ግድያ ሙከራ እድሜ ልክ ከምትታሰር የምታመልጥበትን መንገድ ነው የሞከርኩት። ከፈለክ ወደ እኔ፣ ካልፈለክ ወደ እስር ቤት መሄድ ትችላለህ። እቺ የተረገመች ልጅ ይህንን አጋጣሚ ልትጠቀም አስባ ነው። ራሔልስ? ወይ ታዴ፣ ራሔል በጣም ባልጋለች። ቆይ ከመቼ ወዲህ ነው ልጅቷ እንደዚህ ባለጌ የሆነችው? ፍሬ ልጄ ታለች ነው የምልሽ። እኔም ሆንኩ አንተ ብንለምናት በጭራሽ አትመጣም። እና ማን ቢለምናት ነው የምትመጣው? ችግር? አዎ አልጋ ቤት ቁጭ ብላ እድሜ ልኳን የምትኖር ነው የመሰላት። ዛሬን ስታድር ነገ የማይረባ ሀሳብ እንደሆነ ያሰበችው አውቃ ትመለሳለች። አንቺ ግን ምን አይነት ሴት ነሽ? እንዴት አንድ ልጅሽን በዚህ መጠን ትጨክኝባታለሽ?
ያለችበትን አውቀናል። ወደ ቤት ይዣት ለመምጣት ብዙ ለምኛታለሁ፣ እምቢ አለችኝ። በቃ የፈለገ ነገር ቢሆንስ እንዴት ትተሻት ትመጫለሽ? እና ምን ላድርጋት? በግድ አፍኜ ላምጣት? እሺ እምቢ ካለችሽ እኔ ለምን አልጠራሽኝም? ለምን አልደወልሽልኝም? ታዴ ደህና ነች፣ ያለችበትን አይቻለሁ። መጥፎ ነገር ውስጥ ብትሆን ትቻት አልመጣም ነበር። እና ቤተ መንግስት ውስጥ ሆና ነው ያገኘሻት ወይስ በድሎትና በደስታ ተንድላቃ ስትኖር ነው ያገኘሻት? እሷ የምትፈልገው አሁን ባለችበት ሁኔታ እኛን አስገድዳ የምትፈልገውን ለማድረግ ነው። እመነኝ፣ 2 ቀን ምግብ የምትበላበት ስታጣ ሁሉም ነገር ይገባታል። ሮቤል ምግብ እየወሰደ ቢሰጣትስ? ለቀቀው እንዴ? እድሜ ልክሽን እዚህ አስረሽ ልታኖሪው ነበር? ቢያንስ የሆነ ስምምነት አድርገን እንለቀዋለን ብዬ ነበር። ምን አይነት ስምምነት? ከልጅ አጠገብ እንዳይደርስ። እደርሳለሁ ምን ታመጫለሽ ብልሽስ ምን ልትይው ነው? ለምንድን ነው ነገሮችን ከመጥፎ ጎናቸው ብቻ የምታየው? ያደረግሽው እያንዳንዱ ነገር መጥፎ ስለሆነ። አይ እንግዲህ እኔ ለልጄ ይበጃል የምለውን ነገር በሙሉ የማድረግ መብት አለኝ። ልጄን የመጉዳት መብት የለሽም። እኔ አባቷ በሕይወት እያለሁ ልጄን ማንም እንዲጎዳት አልፈልግም። አንቺም ብትሆኚ ፍሬ፣ አንቺም ብትሆኚ። አንተ ሰውዬ እኔን ልጇን የምትጎዳ መጥፎ ሴት አድርገህ መሳል ይቅርብህ። አንቺ የምታደርጊውን ነገር አቁሚ። አንቺ በ40 ዓመትሽ የደረስሽበትን እውነት እሷ በ18 ዓመቷ እንድትደርስበት አታስገድጃት። አንተ እንደ አባት ቆፍጠን ብለህ ልጅህን በራስ መተማመን ያደረባት ልጅ እንደማድረግ እኔ ላይ ትጮኻለህ። እኔ እንደ አባት ተቀዳሚ ግዴታዬ ልጄን እንዲሁም ቤተሰቤን ከጉዳት መጠበቅ ነው። ልጄን ከእናቷ ጉዳት ልታስጥላት ነው? አዎ። በጣም የምታሳፍር ወንድ ነህ። እንዳንተ አይነቱን ባል ብዬ በማግባቴ እየተጸጸትኩ ነው። ላንቺ ወንድ ማለት የምታደርጊውን ነገር ሁሉ እሺ ይሁን እያለ የሚደግፍሽ ወንድ ከሆነ ከመጀመሪያውኑ እኔ መምረጥ አልነበረብሽም። አንተን የመረጥኩ ያልኩት አይነት ወንድ ባትሆን ኖሮ በጭራሽ የኔ ባል አትሆንም ነበር። ይሄው እነሆ ዛሬ እንግዲህ አዲሱን ባልሽን ተዋወቂ። በልጄ ላይ ያደረግሽ ያለሽውን ነገር በጭራሽ የማልደግፈው ነገር እንደሆነ ግን ወቂልኝ። ከመጀመሪያው ጀምሮ በሐሳቤ ተስማምተ ነበር። አሁን ምን ተገኘ? ልጄን ትተሻት መምጣት አልነበረብሽም። የፈለገ ነገር ቢፈጠር ልጄን በእንደዚህ አይነት ሁኔታ ትተሻት መምጣት አልነበረብሽም። እኔ እኮ ትቻት የመጣሁት ለምርጫዋ ነው። ለምርጫዋ ሳይሆን ለምርጫሽ ብለሽ ነው የተውሻት። ራሄል አንቺ የምትፈልጊበት ሁኔታ ውስጥ ስላለች ነው ትተሻት የመጣሽው እንጂማ ራሄል አንቺን የምታሸንፍበት ሁኔታ ላይ ቢሆን ኖሮ በጭራሽ ትተሻት አትመጪም ነበር። ፍሬ በጣም የምትገርም ሰው ነህ። ነገሮችን አጣሞ በማየት ውድድር ቢኖር አንተ ላይ የሚደርስብህ የለም ነበር። ማፍቀር ምን እንደሆነ ብታቂ ኖሮ በዚህ መጠን ጨካኝ አትሆኝም ነበር። በል ሂድ። አንተ አፍቅሮ መጎዳት ምን እንደሆነ የምታውቅ ከሆነ ይዘሃት ና። ደነዝ፣ እኔ ማፍቀርን የማውቀውን ያህል ማንም ሰው አያውቀውም። ማፍቀር ምን ያህል ጨካኝ እንደሚያደርግ የኔን ያህል ተጎድተ ቢሆን ይገባህ ነበር። አንተ ምን ታደርግ? አፈቀርኩሽ አልከኝ፣ የምፈልገውን አይነት ወንድ ሆነህ ተገኘ። የምታፈቅራትን አግኝተ መኖር ጀመርክ። ለአንተ ማፍቀር ማለት የምትፈልጋትን ያገኘህበት አስደሳች ስሜት ነው። ምን አደረግ? ሄጄ ከሰስኳቸው። ከፖሊስ ጋር መጥቼ መጥሪያ ሰጠሁ። ለማን ሰጠህ? ለታደለ። መጥሪያው ምንድን ነው? ሁለቱም ፖሊስ ጣቢያ ሄደው ቃላቸውን እንዲሰጡ የሚጠራበት ደብዳቤ። ቃላቸውን ማለት? ስለተፈጠረው ነገር ፖሊስ የነሱንም ቃል መስማት አለበት። መቼስ አድርገናል አይሉ። ስለዚህ ፖሊስ ጣቢያ ሄደው ቃላቸውን ይሰጣሉ ማለት ነው። አልጠበቀም ነበር። በጣም ደንግጦ ላለመቀበል ራሱ ሙከራ ሲያደርግ ነበር። ፖሊስ ግን የግድ መቀበል አለባለው እና ፈርሞ ተቀበለ። ለወይዘሮ ፍሬ ህይወት ታረቀኝና ለአቶ ታደለ መኳንንት ይላል ከላይ። ወጣት ሮቤል ታዲዮስ ፖሊስ ጣቢያችን ድረስ መጥተው በደል እንደተፈጸመባቸው አመልክተዋል። እናንተም ጉዳዩን በተመለከተ ፖሊስ ጣቢያ መጥታችሁ የእምነት ክህደት ቃላችሁን እንድትሰጡ ይህ መጥሪያ ወረቀት ተሰጥቷቸዋል። ፊርማለው የፖሊስ ማህተም
ማን ይሰጣ? ፖሊስ ነው የሰጠኝ። ማን የከሰሰን? ሮቤል። አሁን ምንድነው እሺ የምናደርገው? ያው እንግዲህ ሄደን ቃላችንን እንሰጣለና። ቃላችንን በመስጠት ብቻ የሚያበቃ ይመስልሃል? አላውቅም። እኔ አሁን ውስጤ የሚያስበው ነገር ልጄ ጋር መሄድ ብቻ ነው። ራሄል ህይወትን ከዛ ቤት ካላስወጣችሁ አልመጣም ነው ያለችው። የፈለገ ነገር ብትል ትተሻት መምጣት አልነበረብሽም። ልክ ነህ። አሁን ጥፋቴ ገብቶኛል። ልጄን ይዘሃትና እኔ ህይወትን አስወጥቼ እጠብቅሃለሁ። አሁንማ ህይወትን ማስወጣት አንችልም። እሷ ካልወጣች ራሄል ወደ ቤት አትመጣ። ህይወት ሮቤል ታስሮ አይተዋለች። እንዴት ልታይ ቻለች? የሮቤልን ጩኸት ሰምታ ነበር የመጣችው። እሷ ነች የታሰረበትን ገመድ ፈታ ይዛው ሄደችው። አንተ የት ነበርክ? እኔ እንዳትገባ የቻልኩትን ሁሉ ጥረት አድርጌያለሁ፣ ግን አምልጣኝ ገባች። አሁን እሺ ምን ልናደርግ ነው? ብቸኛዋ የአይን ምስክር ህይወት ነች እና እሷን መንካት አንችልም ነው? ግን ከዚህ ክስ ነፃ እስክንሆን ድረስ ነገሮችን ሁሉ በእርጋታ ነው ማየት ያለብን። እሺ መጀመሪያ ራሄልን ይዘሃትና የፈለገ ነገር ቢሆን ትተሃት እንዳመጣ። ፍርዬ ግን ደህና ነሽ? ምንድነው እንደዚህ እንደ ቂጣ የሚገለባብጥሽ? መጀመሪያ ሁሉ ነገር በቁጥጥራችን ስር ያለ ይመስለኝ ነበር። አሁን ግን ከባድ ችግር ውስጥ ነን። ከዚህ በላይ የከፋ ችግር ውስጥ ከመግባታችን በፊት የራሄል ደህንነት መረጋገጥ አለበት። እሺ እኔ እጅ አመጣታለሁ። አሁን ምን ማድረግ ነው ያለብኝ? ህይወትን ካስወጣናት ለኛ ሄዳ ትመሰክርብናለች። ህይወትን ካላስወጣኋት ልጄ እንደ ደካማ ታይኛለች። ምን ማድረግ ነው ያለብኝ? ራሄል ሮቤልን እንዳፈነው ከሰማች ደግሞ መጥፎ ወላጅ ታደርገናለች። ድጋሚ መሞከር አለብን። እሺ አንቺ ሞክሪ። ያዢ። እኔ እሱን ዱላ አልነካም። ያው አንተ እንደጀመርክ ራስህ ጨርሰው። በኋላ የሚፈጠረው አይታወቅም። እኔ ሴቷ ከመታሰር እሱ ቢታሰር ይሻላል። ህይወትዬ ደህና ዋልሽ? ደህና ዋልሽ ፍርዬ? ህይወት እንዴት ነሽ? ደህና ነኝ። አንቺስ እንዴት ነሽ? አይ እባክሽ የኔን ነገር እንኳን አታንሹ። መቼስ እናት ስትሆኝ የማትሆኚው ነገር የለም። ልክ ነሽ። እኔም ልጄን ከክፉ ነገር ለመጠበቅ ስል አንቺ ላይ መጥፎ ነገር አደረኩ። ልጅሽ እንዳትገባ የምትፈልጊበት ቤት እኔን ከተትሽ። ህይወት እኔ መጥፎ ሰው እንዳልሆንኩ ታውቂያለሽ። ታዴና ማርታ አንቺ እንዳስወጣ ሲነግሩኝ በአንቺ ስም ብዙ መጥፎ ነገር ሲያደርጉ እሷ እንደዚህ አታደርግም እያልኩ ነው አቆይቼ ትምህርት ቤት ያስገባውሽ። እኔም ይሄን መልካምነትሽን አይቼ ነበር ያልሽኝን ሳላቅማማ ያደረኩት። ልክ ነሽ። እሱማ ግን አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር ልጅሽን ከክፉ ነገር ለመጠበቅ? ሮቤል አንቺ ያሰብሽው አይነት መጥፎ ሰው አይደለም። ደግሞ ራሄል ናት ያፈቀረችው። ህይወት እኔ ልጄን ስጠብቃት የነበረው ከሮቤል አይደለም። እና ከማን ነው? ከፍቅር ነው። ከማን? አንቺ ሮቤል ጋር ሄዳለሁ እስቲ ራሄል የሆነችውን ነገር ሳይ በጣም ነበር የደነገጥኩት። እኛን ወላጆቿን እንኳን ማክበር እንዳለባት ረስታ ሮቤል እንደምታፈቅረው እንደዛ ጮሃ የተናገረችው። ይሄ ፍቅር ልጄን እድሜ ልኳን እንደ ቁስል ሲጠሰጥሳት እንደሚኖር ተረዳው። ልጄን ከዚህ በሽታ ላድናት ወሰንኩኝ። ስለዚህ ጉዳይ ብዙ ጊዜ ነግረሽኛል። እኔ ምንም የገባኝ ነገር የለም። ህይወትዬ እኔም በ18 ዓመቴ ፍቅር ይዞኝ ነበረ። እሱ የእግሩ ቆሻሻ ማራገፊያ ሲያደርገኝ እግሩ ስር እየተነጠፍኩ፣ ለፀሐይ መከላከያ ሲፈልግ ለአናቱ ኮፍያ፣ ለአንገቱ ከረባት፣ ለወገቡ ቀበቶ፣ ለፈገግታው ደስታ እየሆንኩ ኖርኩ። ባሪያዬ ሊሆን የማይገባውን ሰው ንጉሥ ያደረኩት።
እና በመጨረሻ ምን ሆናችሁ? እሱ ግን ያ ሁሉ ስላልበቃው አምላኬ አድርጌ እንድሰግድለት ፈለገ። አንድ ቀን እሆንለታለሁ ግን እሱን አገኛለሁ ብዬ አሰብኩኝ። ስለዚህ እሱን ትቼ ለሱ ባሪያው ያደረገኝን ፍቅር መታገል ጀመርኩ። እንደፈለገ ሁኝለት እያለ የሚያዘኝን ፍቅር እምቢ አልኩት። ፍቅርን እሺ ብዬ ስከተለው በማፈቅረው አስናቀኝ። ይህ ሁሉ እንድትሆኝ ያደረገሽ አንቺ ፍላጎት አይደለም? በመጨረሻም ፍቅሬን አሸነፍኩት። ይሄኔ ያልተመቸውትም ትቶኝ ሄደ። እኔም የማፈቅረውን ከመከተል የሚያፈቅረኝን ማግባት መረጥኩ። ታዴን አገባሹ? አዎ። የማታፈቅሪውን ሰው ነው ያገባሹ ማለት ነው? ለእኔ መልካም ባል፣ ቤተሰቡን የሚያከብር አባወራ፣ ለልጄ ደግሞ ጥሩ አባት የሚሆነውን ባል ለማግባት ማፍቀር አስፈላጊ አይደለም። በእርግጥም ትክክለኛውን ሰው ነበር የመረጥሽው። ጠቃሚና ጎጂ ፍቅርን መለየት ያስቻለኝ በፍቅር የሞተች ነገር ግን ገላ የተነሳች ሴት በመሆኔ ነው። ለምንድን ነው ራሄልን ለፍቅሯ መተው የከበደሽ? ለፍቅሯ ነው የተውኳት። እኔን እዚህ ያስገባሽኝ ራሄልን ከማን ለመጠበቅ ነው? ከማያፈቅራት ሰው። እሷ የምታፈቅረው ወንድ አያፈቅራትም ብሎ ማሰብ ልክ ነው? አንቺን የሚያፈቅር ወንድ እሷን ሊያፈቅራት አይችልም። ስለዚህ የግድ እሷን ከሱ መጠበቅ ነበረብኝ። እኔም መስዋዕት በማድረግ አይ የሚፋቀሩ ወጣቶችን አንድ ላይ እንዲሆኑ እድል በመስጠት። እኔ ሮቤልን አላፈቅርም። ባታፈቅሪው እስካሁን እዚህ ቤት አትቆይም ነበር። እዚህ የቆየሁት የሚሄድበት ቦታ ስለሌለኝ ብቻ ነው። ያንቺ አይነቷን ጨዋ ሴት በማይገባት ሁኔታ እንድትኖር የሚያደርገው ፍቅር ብቻ ነው። በማታውቂው ነገር የተሳሳተ ድምዳሜ ላይ መድረስሽ ትልቅ ስህተት ነው። ወደ እናትሽ እንዳትሄጂና እዚሁ ከተማ ተቀጥረሽ እንዳትሰሪ የከለከለሽ ሰው አለ? አንቺ ላይ ያደረኩት ነገር ሁሉ አንቺን ለመጉዳት ብዬ አይደለም። እና ዛሬ ምን ተገኘ? ምንም ባደርግ ራሄልን መለወጥ እንደማልችል ገባኝ። ራሄል እንደኔ ቆስላ እንድትማር ከማድረግ ውጪ ምንም ላደርጋት አልችልም። ልክ ነው ብለሽ ያሰብሽው ነገር ልክ እንዳልሆነ ካመንሽ ሁሉም ነገር ወደ ቦታው ሊመለስ ይገባል። ልጄስ የለች? የት ሄደች? አላውቅም። መኝታ ቤቱን ለቃ ሄዳለች አሉ። ወዴት ነው ሄደችው? አላውቅም።